ምግብ እያጎረሱት ሲጎራረስ የመጎራረስ መጨረሻ ማለት ነው። ይኸው ወዲ ውስጥ የሆነ ነገር ይላወሳል። አዎ የሰው እጅ ነው ባይዘዌ። እኔ ጃፋር ያለበትን ባቅና አላምነውም እንጂ ማለት ነው። የሰው እጅ እንዴት አድርጎ እንደሚፈታ ቃለሁ። ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄን ምስል ያዘ? ረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን መድኃኒት በሽታው አይታወቅም ምን እንደሆነ፣ ያው እጅ ምናምን ስለሆነ ማለት ነው። እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም። በቃ እኔ እንደዚህ ሰው የሚወደኝ አይመስልም። እንዴ ድኝላት ደግሞ ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድን ነው እሺ? ሌላ እንዴ ምንስ ቢሆን ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድን ነው እሺ? ሌላ እንዴ ምንስ ቢሆን እንድነው ትለኛለች። ሁሉም ነገር ለምን መሰለሽ ሊከፈት ነው መንገድ ነገር ልታመጭ ነው ወይ መድኃኒዓለም ባልገባው ነው ገባው ነው ምንም ማለት አይደለም። ካለዛ መንትን ብዙ ሰዎች አትርፍ ያለው ህይወታቸውን ጄሪ በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት። አረ እንዲያውደሽ እንዴ ታይ ሌላ ቦታ ሌላ ክፍት ነው ጉባ ለምን ይሆናል እንዴ? እናቴ ልጅ ለአንዷ ጓደኛሽ ልታካፊ ትቻለሽ። እባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣ ሰ እሷን ብቻ ነው የምትይዘው። ጥሩ ነገሩን እስቲ ባለትዳሮች ጄሪ ባነሳችሁ ሀሳብ ትስማማላችሁ? ይሳትስማማ? እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። ምግብ እያጎረሱት ሲጎራረስ የመጎራረስ መጨረሻ ማለት ነው። ጃፋር ኮሜዲ ይኸው ወዲ ውስጥ የሆነ ነገር ይላወሳል። አዎ የሰው እጅ ነው ባይዘዌ። እኔ ጃፋር ያለበትን ባቅና አላምነውም እንጂ ማለት ነው። የሰው እጅ እንዴት አድርጎ እንደሚፈታ ቃለሁ አረግለት ነበር። ግን አላምናችሁም፣ እናንተንም አላምናችሁንም እና ማለት ነው። ኢትዮጵያ ሄደ የሚያቅሰው ካለ አስፈታ። በሕክምና ምናምን ልታገኝ አትችልም። እውነትን ብዙ ነገር አድርጌያለሁ ብሏል። በጣም ያሳዘነኝ ጃፋር ጌታ ይድረስልህ። አዎ አላምናቸውም። እኔ የኦሮሞንም ልጆች አልቀርባቸውም። እውነቱን ልንገርሽ እና ጌታ እንትን ይበለው ይድረስለት። ምንድነው የምትይው? ይኸውላችሁ ጌታ ይድረስለት፣ ጌታ ይፈውሰው። ኢትዮጵያ ሄዶ እንግዲህ ጸበሉንም ምኑንም ይጠጣ፣ ጌታ ይፈውሰው። ጌታ ከሱ ጋር ይሁን። ገባችሁ? እድሜ ልክ መሰቃየት በጣም መጥፎ ነው እና በጣም ምስኪን ነው። በጣም ሲያሽቋልጥ የማሽቋለጥ ውጤት አይታችኋል። ሰው ወደደኝ፣ እንደዚህ አደረገኝ፣ እንደዚህ ሆንኩኝ። ዓለም ውሸት ናት። እሱ ግልጽ ነው። ኧረ እኔ ማንንም አላምንም። ራሴንም ራሱ በመስታወት ውስጥ ሳይ የኔ እናት አላምንም። ባይዘዌ አንድ ነገር ልንገራቸው። እኔ የሰው እጅ ታውቂያለሽ? የኔ ቆንጆ ሩታ አትጻፊ እንደዚህ ብለሽ። የሰው እጅ ታውቂያለሽ? እንደዛ የሚያደርጉትን መፍቻውን አውቃለሁ። አሁን እኔ ጃፋርን ስለማላምነው ነው እንጂ ማለት ነው። አሁን የማላውቃቸውን ሰዎች ማለት ነው፣ እውነቴን ነው የምነግርሽ፣ የበላትን ምግብ ማለት ነው እንደዚህ ዱብ አድርጎ እንዲተፋ አደርግ ነበር። ግን ጃፋርን ራሱ አላምነው። እንዴት አድርጌ ነው ሄጄ መሰራለት? ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄን ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራው እና ለአንድ ወዳጄ ሼር አደረግኩላት እንድተረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋል። እና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነት እና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድን ነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብ መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ።
ግን መድኃኒት በሽታው አይታወቅም ምን እንደሆነ ያው እጅ ምናምን ስለሆነ ማለት ነው። እና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ ሰው አፈር በሰው እንጀራ ላይ አፈር የምትረጩ የሰው እንጀራ የምትገለብጡ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ መቀመጥ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉትን ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛውም ዓለም አይደርስም። እዚሁ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች። እነሱ ቤታቸው ሞልተው ምግብ እንዳይበሉ፣ ዘይት የሌለው ሽሮ እንዲበሉ፣ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። የእናንተን ርዝቅ ማንም አይወስድባችሁም። የሰው እንጀራ ላይ አፈር መነስነስ ደብል ትሪፕል ነው ዋጋ እንድትከፍሉ የሚያደርጋችሁ። ይህንን ወጣት እንደዚህ ያደረጋችሁት የእጃችሁን ደግሞ የፈጠራችሁ ይስጣችሁ ነው የምላችሁ። ሰው ያስፈራል። ክፋታችን በስቷል፣ ምቀኝነታችን በስቷል። በእውነት በጣም በጣም ደባሪ ሁኔታ ላይ ደርሰናል። ጃፋርን የማውቀው የዛሬ 10 ዓመት ፌስቡክ ላይ በሚለቃቸው ቪዲዮዎች ነበርና አሁን ያለው የጤናው ሁኔታ አሳሳቢ ደረጃ ላይ ደርሷል። ለጃፋር ኮሜዲ አላህ አፊያውን ይመልስለት። ዱአ አድርጉለት፣ ጸሎት አድርጉለት። እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም። በቃ ደስ ይላል። ግን እንደዚህ ሰው የሚወደኝ አይመስልም። እንዴ ድኜላት ደግሞ የኮሜዲያን አሌክሶ የጤና ሁኔታ በአሪፍ ሁኔታ ላይ መሆኑ በጣም አስደሳች ዜና ነው። እናም ፈጣሪ ጨርሶ ይማር ማለት እፈልጋለሁ። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው፣ አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈትሽ የመጀመሪያ መብራቱን አጥፊለት። መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ነው ምን ተፈጠረ ይላል ሲመጣ ማለት ነው። ላ ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው። እና እንደ አይነት ሙዶች ይመጣል። ባለ ትዳሮች ኖት እያያዛችሁ ግን እኔ በሚደርሰው ችግር እኔ ተጠያቂ አይደለሁም። ለማንኛውም ኖት ያዙ። መስማት I don't think I have money on me. You got money? I didn't have. Oh, I only got the dollar though. Benjamin. ታልሉ ተናገረ። ምን ምንድነው የምትለው? እንደው ለነፍስ ሆነ ልቀቅ። ኧረ ወይኔ ሲያሳዝን። ዶላር ማያናግረው የለም፣ ከበሽታም ይፈውሳል። የገዛ ምላስ ጠላት ሲሆን በጣም ነው የሚያናደው። በጣም ፍሬንድ ነን በሚል ሰበብ የሚደረገውን አላስፈላጊ ንክኪ እንቃወማለን። ዮናታን እረፍ። የአብስራ ብሔራዊ ክራሻችን እንጂ አንተ የግል ንብረት አይደለችም። ዮናታን በኢትዮጵያ ወንዶች ማህበር ብላክ ሊስት ውስጥ ይመዝገብ። የኢወማ አባል ነኝ በሚል ሰበብ ብሔራዊ ክራሻችን ለማግባት ሽር ጉድ እያልክ እንደሆነ ደርሰንበታል። አይሆንም፣ አይከናወንም። በቃ ዮናታን ከያብስራ ላይ እጅን አንሳ የሚለው መፈክር አሜሪካ ከኢትዮጵያ እጅሽን አንሺ ከሚለው መፈክር ጋር ለይቻ ላይ ያብስራ የዮናታን ማመስገኛ ናት እና ተውት፣ ሁሌም ያመስግንበት። ኦ ማይ ጋድ ቤብ ና እንዳዞር ወንድም ጥላ እንዳዞር ትበላለህ። በጣም ምር ላይ አልችልም ቤብ። አንቺ ቀጭን ነሽ፣ እሷ ወፍራም ነች። አንቺ ሼፒ ነሽ፣ እሷ ዘረጦ ነች። አንቺ ታምሪያለሽ። እንዳዞር ትበላለህ። ከልብሽ ነው? ተው ተበላ አላልኩም።
አትታለል የተባለው በምክንያት ነው። እና ደግሞ ቺኮ ያለችን በሙሉ አትስማ አባቴ ትበላለህ። ውጣ ነይ ይኸውልሽ፣ እንደለመደብሽ ደግሞ አባዬ ፊት ፊትሽ እንዳታወርጂ አደራሽ። እሺ ጎበዝ አባዬ። ይኸው ስንት ዓመት ሙሉ ካላመጣት እያልክ ስጨቃጭቀኝ የነበረችው ፍቅረኛዬ ይቻት ፍቅረኛው ነህ? አዎ ቁጭ በይ ተዋወቃት በደንብ አባዬ። ያረረች ቤቲ ይቺ ቤቲ ፈረደባት። እኔ የምልሽ እኔ አልሻልሽም ነበረ አንተ አባዬ ቆየት ነበር ያለው አጣሁት። ጭንቅላት ላይ ማፈንዳት ነበር ብጭቆ። ስማ የሀገር ፈሳም ይዘብኝ ትመጣለህ። ፈሳች እንዲያባይ ፈሳች አራች ቶሎ በል አዋረደች። ቶሎ ይዘህ ውጣ። እሺ አባዬ እድሜ ውጣ የማንም አራም ይዞብኝ ይመጣል። የማንም አራም መምህር ከሆነ ስጪው፣ ቲክቶከር ከሆነ እንዳሰጪው፣ ዶክተር ከሆነ ስጪው፣ ታክሲ ሹፌር ከሆነ ስጪው፣ ሞዴል ከሆነ እንዳትሰጪው፣ ትሬነር ከሆነ ላሽበው። ትሬነር ባሰጪውም ይዞብሽ ነው የሚጠፋው። ጀለስ ትሬነር ናት መሰለኝ። ንቅሳት ከተነቀሰ ስጪው። የአርሴናልና የማንቸስተር ዩናይትድ ደጋፊ ከሆነ ስጪው። የሲቲ ደጋፊ ከሆነ እንዳትሰጪው። እሺ ቀጥላ። ማሰብ አያስፈልገውም እኮ። አጭር ከሆነ ስጪው። ግንባራም ከሆነ ስጪው። ሯጭ ከሆነ ስጪው። ሯጭ ከሆነ ምንድን ነው ያለ? መላጣ ከሆነ ስጪው። ይሰጠው። ከፈለግ ስጪው፣ ከፈለግ አትስጪው። ተጠምተርባል። ተጠምታት ዳቦ የተራባለ ውስጥ መክሰስ፣ ምሳ፣ መክሰስ፣ እራት፣ ምሳ፣ የፖለቲክ ምሳ፣ ሁሉም ላይ እና አካውንት ፎሎ ማድረግ ቀለበት ካረገልሽ ስጪው። ተረጋጉ። ስጩ የተባለው ፍቅር፣ ገንዘብና ምግብ ነው። ሌላ ነገር ያሰባችሁ ሲኦል ቪአይፒ ተይዞላችሁ። አባትና ወጪ ቅነሳ። ወይ ልጅ ሳንቺፕስ ግዛልኝ። ሳንቺፕስ ፈልገህ ነው? ይኸው ብራዘር፣ ይኸው ድርቆሽ ኦሪጂናል ሳንቺፕስ አነሳ። አይ ምንድን ነው? ድርቆሽ ነው እኮ ሳንቺፕስ ነው። ሰኑ ከቸበሰ ነው ብራዘር። ቸበሰ ነው አባቴ። ሰኑ ከቸበሰ ነው። ሊያውም ኦሪጂናል ኤክስፖርት ስታንዳርድ ሳንቺፕስ እያለ ሌላ ፌኩን መፈለግ ጥሩ አይደለም። ገባ?